ዲናችሁ ውድ የቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በተለይም እንግዲህ የያን ዲዮማንዴን ዝውውር በተመለከተ አዲስ መረጃ ወጥቷል። ከሱ ባሻገር አሌክስ ስኮትም አዲስ በክለቡ የቀረበለትን ኮንትራት አልፈርምም ብሏል። እነዚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መታን። አብራችሁን ቆዩ። በግሉ የስምምነት ላይ በተፈጠሩ ችግሮች ምክንያት ፒኤስጂ የአርቢ ሌዝቢጅ ኮከብ ተጫዋች የሆነውን ያን ዲዮማንዴን ለማስፈረም የሚያደርገውን ጥረት የመተው ዕድሉ ሰፊ ነው ተብሏል። ፒኤስጂ ትኩረቱን ወደ ሌሎች አማራጮች እያዞረ በመሆኑ ይህ ውሳኔ ሊቨርፑል ዲዮማንዴን የማስፈረም ተስፋውን ሊያጎለብት ይችላል። የቦርንማውዝ አጥቂ የሆነው አሊ ጁኒየር ክሩፒ ለፈረንሳዩ ሻምፒዮን ክለብ አዲስ የዝውውር ኢላማ ሆኖም ብቅ ብለዋል። አሁን ያን ዲዮማንዴ በተለይም እንግዲህ አሁን ካለው ሁኔታ አንጻር ወደ ፒኤስጂ ማቅናት እድሉ በጣም ጠባብ ነው። ከዚህ በፊት ለበርካታ ጊዜ እንግዲህ ከሊቨርፑል ጋር ሲያያዝ ነበርና ሊቨርፑሎች ደግሞ የረጅም ጊዜ ታርጌታቸው እንደሆነ ይታወቃል። ከዛ አንጻር ወደ ተጫዋቹ ዝውውር የሚመለሱበት እድል ይኖራል ተብሎ ነው የሚጠበቀው። ፒኤስጂዎች ምናልባት በዚህ ተጫዋች ላይ በዚሁ የሚቀጥሉ ከሆነ ተጫዋቹ ምርጫውን የመቀየር እድሉ ይኖራል ተብሎ ነው የሚጠበቀው። ወደ ሊቨርፑል የመምጣት እድሉም ሰፊ ይሆናል ተብሎ ነው የሚጠበቀው። እናንተ በዚህ ዝውውር ላይ የምትላላችሁ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። ሊቨርፑሎች እንግዲህ ከፒኤስጂ ጋር ያለው ነገር መቀዝቀዙን ተከትሎ የዚህ ዝውውር ምናልባት ዳግም ወደ ዝውውሩ ይመልሳል ተብሎ ይጠበቃል። ሌላኛው መረጃ እንግዲህ አሌክስ ስኮት ከክለቡ ጋር ተጨማሪ ውይይት ካደረገ በኋላ በቦርንማውዝ አዲስ ውል ለመፈረም ፍላጎት ሳያሳይ ቀርቷል። ታላላቅ የእንግሊዝ ክለቦች ተጫዋቹን ይፈልጉታል። ማንቸስተር ዩናይትድ፣ አርሰናል እንዲሁም ሊቨርፑልም የተጫዋቹ ፈላጊ እንደሆነ ይታወቃል። ስለዚህ ይህ ተጫዋች ፈጽሞ በቦርንማውዝ ቤት የመቆየት ፍላጎት እንደሌለው እንዳሳወቃቸው የአደባባይ ሀቅ ነውና ይህ ተጫዋች ምናልባት በሊቨርፑል ሾርት ሊስት ውስጥ ያለ ተጫዋች እንደሆነ ይታወቃል በዝውውር እቅዳቸው። ስለዚህ ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉበት ሁኔታ ሊኖር ይችላል። እንደሚታወቀው ሊቨርፑል አሁንም ቢሆን በመሀል ክፍሉ ላይ መጠናከር ያለበት ክለብ እንደሆነ የታወቀ ጉዳይ ነው። ስለዚህ የዚህ ተጫዋች ዝውውርን በተመለከተ ከቦርንማውዞች ጋር ንግግር የሚያደርግበት እድል እንዳለ ነው እየተነገረ የሚገኘው። መጀመሪያ ግን የፊት መስመሩ ላይ ጥንካሬ መጨመር እንዳለበት ይታወቃል። ኤሚል ሃስኪ ሊቨርፑል አሌክስ ስኮትን ማስፈረም እንዳለበት ተናግሯል። አሁን በገበያው ውስጥ ያሉት ወጣት አማካቾች ስታየው እሱ ከምርጦቹ በጣም ጥሩ ተጫዋች ነው እና ምናልባትም እንደ ተሰጥኦ ቢሆንም ከሌሎች ጋር ግማሹን የተጋነነ ዋጋ ሊያገኝ ይችላል። ለእኔ በጣም ጥሩ ነገር ኢራዮላ ከሱ ምርጡን ማግኘት እንደሚችል በደንብ ያውቃል። እንደዚህ አይነት ተጫዋች በክለቡ መኖር በውስጡ የሚያምነው አሰልጣኝ ይዞ መራመድ ሀብት ይሆናል ብሏልና የአሌክስ ስኮት በተለይ ወደ ሊቨርፑል የሚያደርገውን ዝውውር የሚያሳልጠው አንዱ ሁነት ምንድን ነው? የቦርንማውዝ አሰልጣኝ የነበረው አንዲ ራዮላ አሁን በሊቨርፑል ቤት እየሰራ እንደሆነ ይታወቃል። በተጫዋቹና በአሰልጣኙ መካከል ጥሩ የሆነ መግባባት እንዳለም የአደባባይ ሀቅ ነው። ከዚህ አንጻር እንግዲህ ሊቨርፑሎች ይህንን ተጫዋች ለማስፈረም አንድ እርምጃ ከሌሎች ክለቦች የተሻሉ እንዲሆኑ ያደርጋቸዋል። የዚህ ተጫዋች ዝውውርን በተመለከተ ሊቨርፑሎች እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሊቨርፑል ሳሙኤል ማርቲኔዝን ከአትሌቲኮ ናሲዮናል ማስፈረሙን ይፋ አድርጓል። 17 ዓመቱ የአጥቂ አማካኝ ሳሙኤል ማርቲኔዝ ከ2027-28 የውድድር ዘመን ጀምሮ የሊቨርፑል አካዳሚ ተጫዋች ይሆናል። በወጣት ተጫዋቾች ላይ ሊቨርፑል እየሰሩ ያሉት ነገር በጣም ድንቅ የሚባል ነገር ነው። ምክንያቱም ለአንድ ክለብ ጥንካሬ የወጣቶች ሚና እጅግ የላቀ ከመሆኑ አንጻር ሊቨርፑሎች በወጣት ተጫዋቾች ላይም በጣም ጥሩ የሚባል ስራ እየሰሩ እንደሆነ እያየን ነው። ሊቨርፑሎች የማጥቃት ክፍሉ ለማጠናከር በማለም የባርሴሎናውን አጥቂ ፌራን ቶሬዝን በዚህ ክረምት ለማስፈረም ፍላጎት አሳይቷል ተብሏል። ባርሴሎና የ6 ዓመቱን ተጫዋች በሚቀጥለው ዓመት በነጻ ላለማጣትና የክለቡን የፋይናንስ ሁኔታ ለማሻሻል ሲል ተጫዋቹን ለመሸጥ ፈቃደኛ መሆኑ ተዘግቧል። የቶሬዝ ኮንትራት በሰኔ 2027 ይጠናቀቃል። ቶሬዝ በ2026 የዓለም ዋንጫ ፍጻሜ ላይ ለስፔኑ ብሔራዊ ቡድን ማሸነፊያን ግብ ካስቆጠረ በኋላ ባለፈው የውድድር ዘመን ለባርሴሎና 21 ጎሎችን ካስመዘገበ በኋላ የዝውውር ዋጋው በእጅጉ ከፍ ብሏል። ሊቨርፑል ለዚህ ዝውውር ከፒኤስጂ ጋር ጠንካራ ፉክክር የሚጠብቀው ሲሆን ሁለቱም ክለቦች ስፔናዊውን ኮከብ በቅርበት እየተከታተሉ ይገኛሉ። ቀዮቹ የመጀመሪያውን ይፋዊ ዝውውር ጥያቄ ለማቅረብ በመዘጋጀት ላይ በመሆናቸው ንግግሮቹ ከቅድመ ውድድር ዘመን በፊትም ይፋተናሉ ተብሎ ይጠበቃል። በአጥቂ ስፍራ ላይ ሊቨርፑል አሁንም በተለይም እንግዲህ ተጫዋቾች ጉዳት እያስተናገዱ እንደሆነ ይታወቃልና ለእነሱ ምትክ የጉዳት ሂስትሪ የሌለው ተጫዋች ላይ
ሞር ትኩረት ማድረግ ይፈልጋሉ። ታዲያ ይህንን ተጫዋች ለማስፈረምም በእንቅስቃሴ ላይ እንደሆኑ ነው እየተነገረ የሚገኘው። እንደ ፋይናንሽል ታይምስ ዘገባ ከሆነ በኤሚስ ባቲያ የኪዩፒአር ባለቤትና ዳይሬክተር የሚመራና በሚታል ቤተሰብ የ16ና 39 ቢሊዮን ዶላር ሀብት ያላቸውን የሚደግፍ የኢንቨስተሮች ቡድን በሊቨርፑል እግር ኳስ ክለብ ውስጥ ጉልህ የሆነ የአክሲዮን ድርሻ ለመግዛት ድርድር እያደረጉ ነው ተብሏል። ይህ ስምምነት የእንግሊዝ ፕሪምየር ሊግ ክለቡን ዋጋ ከ6 ቢሊዮን ዶላር በላይ እንደሚያደርገውም ይጠበቃል። እንግዲህ ሊቨርፑሎች በተለይም በኤሚት ባቲያና በሚታል ቤተሰብ የሚመራ ኢንቨስትመንት ቡድን በሊቨርፑል ውስጥ አነስተኛ የባለቤትነት ድርሻ ለመግዛት ከኤፍኤስጂ ጋር ድርድር እያደረጉ ነው ተብሏል። ኤፍኤስጂን በሰጠው መግለጫ በኤሚት ባቲያ የሚመራው የኢንቨስትመንት ቡድን በሊቨርፑል ውስጥ ስትራቴጂያዊ አነስተኛ የባለቤት ድርሻ ለመውሰድ ፍላጎቱን እንደገለጸ አረጋግጧል። እስካሁን ምንም የተጠናቀቀ ስምምነት የለም። ሆኖም የሊቨርፑል የክለብ ዋጋ በአሁኑ 4.5 ቢሊዮን ፓውንድ አካባቢ እንደሚገመት ተነግሯል። ስለዚህ እንግዲህ እኚህ አዲስ ባለቤቶች በተለይ እንግዲህ አዲስ ድርሻ የሚኖራቸው ከሆነ በሊቨርፑል ላይ ጥሩ የሆነ ኢንቨስትመንት የሚያደርጉ ይሆናል። እንደሚታወቀው እንግዲህ የማንቸስተር ሲቲው ባለሀብት ሼክ መንሱር ሚና እጅግ የላቀ መሆኑን እናውቃለንና እንዲሁ ደግሞ አዲስ ኢንቨስተሮች በሚመጡበት ጊዜ ለክለቡ ለውጥ ከፍተኛ የሆነ ሚናን የሚጫወትበት ሁኔታ ይፈጠራልና በእርግጥ ለአንድ ክለብ ፕሮጀክት በጣም ወሳኝ ቢሆንም ነገር ግን በውስጡ ያለው መዋቅር በጣም ወሳኝነት ይኖራል ተብሎ ይጠበቃል። ስለዚህ እኚህ አዲስ ኢንቨስት አድራጊዎች በሊቨርፑል ቤት ምን ይፈጥራሉ? ይህ ነገር የሚሳካ ከሆነ በሊቨርፑል ቤት የሚኖረው አጠቃላይ ድባብና ከባቢው ይቀየራል ተብሎ ነው የሚጠበቀው። ሪያን ግራቨንበርክ፣ ፍሎሪያን ቨርትስና አሌክሳንደር ኢዛክ በሚቀጥለው ሳምንት መጨረሻ ከቡድኑ ጋር ይቀላቀላሉ ተብሎ ይጠበቃል። እነዚህ ተጫዋቾች በኒውዮርክና ቺካጎ ከሚካሄዱት የቅድመ ውድድር ጉብኝት የመጨረሻ 2 ጨዋታዎች በፊት ቡድኑንም እንደሚቀላቀሉ ይጠበቃል። ፍሎሪያን ቨርትስ እንግዲህ በጣም ወሳኝ ተጫዋች እንደሆነ ይታወቃል። በቀጣይ ውድድር ዘመን በሊቨርፑል ቤት ከሚደምቁ ተጫዋቾች ውስጥም ግምት የተሰጠው ተጫዋች እንደሆነ የሚታወቅ ጉዳይ ነው። ነገር ግን አሁንም ቢሆን ሊቨርፑሎች በማጥቃቱ ረገድ ጥሩ ተጫዋቾችን የሚያመጡለት ከሆነ ተጫዋቹ በፈጠራ የማይታማ እንደሆነ ይታወቃል። በዛሬው ዕለት ሊቨርፑል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው።